አሰልጣኝ ሚኬል አርቴታ ጁሪየን ቲምበር፣ ቡካዮ ሳካ፣ ማርቲን ኦዴጋርድ እጅግ በጣም በጉጉት ሲጠበቅ የነበረውን ስለ ዛሬ ምሽቱ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ መግለጫቸውን ሰጥተዋል። አርቴታ በጣም ብዙ ጉዳይን ያነሳው፣ ኦዴጋርድም እንደዛው፣ ቡካዮ ሳካም ጁሪየን ቲምበርም እያንዳንዳቸው ምን ተናገሩ? ምክንያቱም ዛሬ ምሽት በአርሰናል እግር ኳስ ደጋፊያን ዘንድ በጉጉት በትልቅ ስሜት የሚጠበቅ የዋንጫ ጨዋታ ነው። ስለዚህ ጨዋታ ደግሞ እያንዳንዱን መረጃ ወደ እናንተ መድረስ አለበት። ስለዚህ እያንዳንዱ የተናገሯትን ንግግር ወደ እናንተ አደርሳለሁ። እነሱ ብቻ ሳይሆኑ የፓሪስ ሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ እንደዚሁም ደግሞ ኦስማን ዴምቤሌም ስለ አርሰናል የተናገሩትን ጨምሮ በዛሬ ምሽቱ ጨዋታ ላይ አርሰናል የሚሰለፈው አሰላለፍ የሚጠቀመው አሰላለፍ ለአርሰናል ቅርብ የሆኑ የመረጃ ምንጮች እያወጡት ይገኛሉ። እሱንም የምንመለከተው ነው የሚሆነው። ውድ አድማጭ ተመልካቾች እንደምናችሁ በያላችሁበት ቪዲዮን ላይክ ማድረግ አይረሳ፣ ሰብስክራይብ ማድረግም አይረሳ። በቀጥታ ወደ መረጃዎቹ ነው የምወስዳቸው። መረጃን እንግዲህ የምጀምረው እጅግ በጣም ተወዳጁና የመድፈኞቹ አሰልጣኝ ከሆነው ሚኬል ማርቲያን አርቴታ መግለጫ ነው ማለት ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ እንግዲህ ቡድናቸው የፒኤስጂ ጥንካሬዎች ላይ አንድ በአንድ መስራቱን ገልጸዋል። እያንዳንዱን የፓሪስ ሰን ጀርሜን ጥንካሬዎች አርሰናል ቁጭ ብሎ ተመልክቶ እዛ ላይ በሚገባ እንደሰራ አሰልጣኝ ሚኬል አርቴታ ተናግረዋል። እንዲህም ብለዋል። አንድ ዋንጫ አለን፣ አሁን ሁለተኛውን ዋንጫ እንፈልጋለን ሲሉ ሚኬል አርቴታ የተናገሩ ሲሆን ቡድኔ ሁለተኛ ዋንጫ የማሸነፍ አቅም አለው ሲሉ ገልጸዋል። ለፒኤስጂ የተሻለ የአሸናፊነት ግምት ተሰጥቶታል ተብለው የተጠየቁት አርቴታ እኛ ደግሞ ወደዚህ የመጣ ነው ፓሪስ ሰን ጀርሜንን ዋንጫ ለመቀማት ነው ሲሉ ተናግረዋል። ብዙዎች ለፒኤስጂ የአሸናፊነት ግምት ቢሰጡም እኛ ደግሞ ከፒኤስጂ ዋንጫውን ለመቀማት ነው የመጣ ነው ብለዋል። ፒኤስጂ ምን ማድረግ እንደሚችል አንድ በአንድ ተንትነናል። ለየትኛውም ሁኔታ ዝግጁ ነን። ምን እንደሚያደርግና ለምን እንደሚያደርጉት እናውቃለን ሲሉ አሰልጣኝ ሚኬል አርቴታ ለፓሪስ ሰን ጀርሜን ሙሉ በሙሉ ዝግጁ መሆናቸውን ያረጋገጡ ሲሆን ያ ብቻ ሳይሆን ለዛሬ ምሽቱ ፍልሚያ ትላንትና ፖስት ባረኩላችሁ ፎቶ ላይ እንደገለጽኩትኝ ጁሪየን ቲምበር 100% ለዛሬው የፍጻሜ ጨዋታ ዝግጁ መሆኑን አርቴታ አረጋግጠዋል። እሱም ብቻ ሳይሆን በፓላሱ ጨዋታ ጉዳት የገጠመው ኖኒ ማዱኬ ለዛሬ ምሽቱ ጨዋታ ሙሉ በሙሉ ኖኒ ማዱኬ ዝግጁ እንደሆነም አረጋግጠዋል ማለት ነው። በመቀጠል ደግሞ የማርቲን ኦዴጋርድን ጉዳይ እንመለከታለን። እንግዲህ ጁሪየን ቲምበር ለዛሬው ጨዋታ 100% ዝግጁ በመሆኑ ጁሪየን ቲምበር በዛሬው ጨዋታ ቋሚ ሆኖ ይጀምራል የሚል እምነት እንግዲህ አለ ማለት ነው። ይሄ በጣም ትልቅ አስደሳች ዜና ነው። ወደ መጨረሻ እናነሳዋለን። በቀጥታ ወደ ማርቲን ኦዴጋርድ ጉዳይ እንለፍ። ምክንያቱም ኦዴጋርድ አምበል ነው። የመድፉን የፕሪሚየር ሊግ ዋንጫ ከፍ አድርጎ እየሳመው አምበላችን ነው። ታዲያ ማርቲን ኦዴጋርድ ምን ሲል ተናገረም? ለፍጻሜው ጨዋታ ዝግጁ ነን ሲል ከጨዋታው በፊት በሰጠው አስተያየት የተናገረ ሲሆን የዋንጫ ጣዕም ልዩ እንደሆነ አውቀናል ሲል ፈገግ የሚያስብለውን ንግግሩን አድርጓል። ዋንጫ እንደዚህ ይጥማል ወይ የሚለውን ፕሪሚየር ሊጉን ስናነሳ አይተነዋል። ስለዚህ ዋንጫ እንደሚጥምና የዋንጫ ጣዕም ደግሞ ምን እንደሚል በደንብ አድርገን አውቀናል። ስለዚህ ለጨዋታው ዝግጁ ነን ሲል የተናገረ ሲሆን ዓለም ላይ ከሚገኝ በጣም ጥሩ ቡድን ጋር እንጫወታለን። ትልቅ ጨዋታ ነው፣ ነገር ግን እኛም ዝግጁ ነን ሲል ማርቲን ኦዴጋርድ የተናገረ ሲሆን ዋንጫ ከፍ አድርገህ ስታነሳ ምን ያህል ጥሩና አስደሳች እንደሆነ ታውቃለህ። ስለዚህ ለዛ ትዘጋጃለህ ያለ ሲሆን ጨዋታው ምናልባት ወደ ፍጹም ቅጣት ምት ካመራ በሚልም ለፍጹም ቅጣት ምት የተለየ ዝግጅት አድርገናል ሲል ማርቲን ኦዴጋርድ ተናግሯል ማለት ነው። ሌላኛው እንግዲህ ከአርቴታ ጋር ሆኖ መግለጫ የሰጠው ጥቁሩ አልማዝ ምናልባትም በዛሬው ምሽት ጨዋታ ልዩነት ይፈጥራሉ ተብለው ከሚጠበቁ ተጫዋቾች መካከል ዋነኛው የሆነው ቡካዮ ሳካ በመግለጫው ምን ብሏል? አሰልጣኝ ሚኬል አርቴታ የዛሬ 6 ዓመት ወደ አርሰናል ሲመጣ
ትዝ ይለኛል አንድ ነገር ተናግሮ ነበረ። እሱም ምንድነው ወደዚህ የመጣሁት አርሰናልን ወደ ታላቅነቱ ለመመለስ ነው ሲል ነግሮን ነበረ። አሁን በኩራት ደረቴን ነፍቼ ወደ ታላቅነታችን እየተመለስን እንደሆነ መናገር እችላለሁ። በተለይ ደግሞ ከ22 ዓመታት በኋላ ያሳካነው የፕሪሚየር ሊጉ ዋንጫ ወደ ማንነታችን እየተመለስን እንደሆነ ያሳያል። ዛሬ ደግሞ ሁለተኛውን ዋንጫ በማሸነፍ ማንነታችንን ለዓለም ማሳየት እንፈልጋለን። የአውሮፓ ሻምፒዮንስ ሊግን ወደ ለንደን ይዘን መሄድ እንፈልጋለን ሲል ቡካዮ አዮንኬ ሳካ ተናግሯል ማለት ነው። በተለይም በአርሰናል ቤት የመልበሻ ክፍል ውስጥ ያለው ደስታና ግለት እንደዚሁም በራስ መተማመን በከፍተኛ ሁኔታ እንደጨመረም ቡካዮ ሳካ የተናገረ ሲሆን ሌላኛው የመድፈኞቹ የመስመር ተሰላፊና ከጉዳት የተመለሰው ጁሪየን ቲምበር ቡድናችን የፒኤስጂን ጥንካሬ ጠንቅቆ እንደሚያውቅ ተናግሯል። አርሰናል ከዚህ በፊት ከፒኤስጂ ጋር መጫወቱን ያነሳው ጁሪየን ቲምበር የእነሱን ጥንካሬ እናውቀዋለን ሲል ተናግሯል። አክሎ ፕሪሚየር ሊጉን ማሸነፍ ጥሩ ስሜት ፈጥሮልናል። ዛሬ ደግሞ ለሁሉም ሰው የተለየ ቀን ነው ያለ ሲሆን በቆመ ኳስ ምክንያት ስለሚደርስብን ትችት ብዙ ሰምቻለሁ፣ ነገር ግን ይሄ በፍጹም አያበሳጭንም ያለ ሲሆን ይሄ የኛ ጥንካሬ ነው፣ በኩራት እናገራለሁ። የቆመ ኳስ መጠቀም ብቃት ነው፣ አያሳፍረንም ሲል ጁሪየን ቲምበር የቆመ ኳስ አንዱ የኳስ አካል መሆኑንና ሁሉም የአርሰናል አባል በዚህ ብቃቱ እንደሚኮራ ተናግሯል ማለት ነው። በዛሬ ምሽቱ ጨዋታ እንግዲህ ጁሪየን ቲምበር ቋሚ ሆኖ ይሰለፋል ተብሎ ይጠበቃል። በአንጻሩ የፓሪስ ሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ ደግሞ አርሰናል እጅግ በጣም ምርጥ ቡድን እንደሆነ እናውቃለን፣ ከኳስ ውጪም ከኳስ ጋር በጣም ምርጥ ቡድን ነው፣ ለዓለም ሕዝብ በጣም ጥሩና ምርጡን የፍጻሜ ጨዋታ ማሳየት እንፈልጋለን፣ በደንብ ብቁና ዝግጁ የሆነው ቡድን ዋንጫውን ያሸንፍ ሲሉ ሉዊስ ኤንሪኬ የተናገሩ ሲሆን ጋዜጠኞች ለሉዊስ ኤንሪኬ ባለፈው ዓመት እናንተ የመጀመሪያ ሻምፒዮንስ ሊጋችሁን ስታሳኩ ከፍተኛ በራስ መተማመን ነበራችሁ፣ እንደዚሁም ደግሞ ከፍተኛ ፍላጎት ነበራችሁ ታሪክ ለመስራት። ዘንድሮ ደግሞ አርሰናል በታሪኩ ልክ እናንተ አምና እንዳደረጋችሁት የመጀመሪያ ሻምፒዮንስ ሊጉን ለማሳካት ነው የሚጫወተው። ስለዚህ አርሰናል ከናንተ የተሻለ ከፍተኛ መነሳሳት አይኖረውም ሲል ጠይቋቸው ነበረ። ታዲያ ሉዊስ ኤንሪኬ አቃለው የመጀመሪያ ዋንጫ ለማሸነፍ የሚደረገው መነሳሳት ከፍተኛ ነው፣ ነገር ግን ሻምፒዮንስ ሊግን ለሁለተኛ ተከታታይ ጊዜ ማሸነፍ ደግሞ ሌላ ትልቅ መነሳሳት ይፈጥራል። ስለዚህ የኛም ትልቅ መነሳሳት ነው ሲሉም ሉዊስ ኤንሪኬ ተናግረዋል ማለት ነው። ከሉዊስ ኤንሪኬ ጋር አብሮ መግለጫ የሰጠው ኦስማን ዴምቤሌ በአንጻሩ አርሰናል እጅግ በጣም ምርጥ ቡድን ነው፣ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን ይገባቸው ነበር፣ ለሻምፒዮንስ ሊግ ፍጻሜ መጫወት ይገባቸዋል። ታዲያ እነሱን ለማሸነፍ ያለንን ሁሉ ለመስጠት ዝግጁ ነን፣ በጣም ምርጥ የፍጻሜ ጨዋታ እንደሚሆን ጥርጥር የለኝም ሲል ኦስማን ዴምቤሌ ተናግሯል ማለት ነው። እንግዲህ የጁሪየን ቲምበር መመለስ እንደዚሁም ደግሞ ካይ ሃቨርትዝ ነው ወይስ ቪክተር ዮኬሬሽ ነው መሰለፍ ያለበት የሚለው እንግዲህ በአሁኑ ሰዓት በበርካታ የመድፉ ደጋፊዎች ዘንድ ከፍተኛ የሆነ ግራ መጋባትን ወይም ክርክርን ፈጥሯል። ምክንያቱም እንግዲህ ቪክተር ዮኬሬሽም የራሱ ትልቅ ኳሊቲ አለው፣ ካይ ሃቨርትዝም በጣም የራሱ ትልቅ ኳሊቲ አለው። ቪክተር ዮኬሬሽ ሜዳ ላይ መኖሩ ትልቁ ጥቅሙ ምንድን ነው ብላችሁ ከጠይቃችሁኝ፣ አንደኛ የፓሪስ ሰን ጀርሜን ተከላካዮች ወደፊት መተው እንዳያጠቁ እዛው ቆመው ዮኬሬሽን ለመጠበቅ እንዲገደዱ ማድረግ ይችላል አርሰናል ቪክተር ዮኬሬሽን በማስገባት ማለት ነው። እንደዚሁም ደግሞ ከፓሪስ ሰን ጀርሜን ተከላካዮች በጉልበት በደንብ በልጦ ፈርጣማ በመሆኑ ፈጣንና ጉልበተኛ በመሆኑ ግቦችን ሊያስቆጥር ይችላል ቪክተር ዮኬሬሽ። ካይ ሃቨርትዝ ደግሞ ከቪክተር ዮኬሬሽ የተለየ ጥቅሞች አሉት። እሱ ምንድነው? አንደኛ ወደ ኋላ ተመልሶ መጫወት ይችላል። ሁለተኛ ልክ እንደ በርንሌዩ ወይም ደግሞ እንደ ዌስትሃም አይነት ጨዋታዎች ላይ እንዳሳያቸው ድንቅ ብቃቶች አሳይቶ ወሳኝ የሆነ ግብ ማስቆጠር ይችላል። በጭንቅላቱ በተለይ የአርሰናልን ሴት ፒሶች ኮርናዎችን ለመጠቀም ሁነኛ አማራጭ እንደሆነ ይታወቃል ካይ ሃቨርትዝ። ከዚህ በፊት ቼልሲ ሻምፒዮንስ ሊግ ሲበላም ብቸኛዋን ግብ እንግዲህ እንዳስቆጠረ የሚታወቅ ነው ካይ ሃቨርትዝ ለቼልሲ ሻምፒዮንስ ሊጉን ሲያመጣ ማለት ነው።
ስለዚህ አርቴታ የትኛውን ይጠቀማሉ የሚለው በጉጉት የሚጠበቅ ነው። ነገር ግን ትልቁ ነገር እንግዲህ ሳነሳ የነበረው በደንብ አድርጎ አርቴታ ትላንትና በመግለጫው እንደሰጠው መግለጫ ትላንት ምሽት እያንዳንዱን የፓሪስ ሰን ጀርሜን ቪዲዮዎች ቁጭ ብሎ አርሰናል ተመልክቷል። ለዛ ነው ጁሪየን ቲምበርም የፓሪስ ሰን ጀርሜንን ጥንካሬ እናውቃለን ሲል የተናገረው። አርቴታም እያንዳንዱ የሚያደርጉትን ነገር ለምን እንደሚያደርጉ የሜዳ ላይ እንቅስቃሴያቸውን እያንዳንዳቸውን ነገር በደንብ ተንተነናል ሲል የተናገረው ለዚህ ነው። ስለዚህ አርሰናል አሁን የፓሪስ ሰን ጀርሜን ኪቪቻ ክቫራትስኬሊያ ምንድን ነው የሚሰራው? ኦስማን ዴምቤሌ ምንድን ነው የሚሰራው? እንደዚሁም ደግሞ ዴዜሬ ዱዌ ምንድን ነው የሚሰራው? ቪቲኒያና ኔቬዝ ምንድን ነው የሚሰሩት? የቱ ጋ ነው ክፍተታቸው? የቱ ጋ ነው ጥንካሬያቸው? የሚለውን በሚገባ ተመልክቷል፣ በሚገባ አይቷል ማለት ነው። ስለዚህ ይህንን ለማቆም ደግሞ በቂ የሆነ እንግዲህ በቂ የሆነ ታክቲክ ነድፈናል ብሏል አርቴታ። እሱን የምናረጋግጠው ዛሬ ምሽት ነው። ለአርሰናል ቅርበት ያላቸው የመረጃ ምንጮች እየወጡት እንደሚገኘው ከሆነ የአርሰናል የዛሬ ምሽቱ አሰላለፍ ምን ይመስላል ወደሚለው ልውሰዳቸው። ግብ ጠባቂው እንግዲህ ለአርሰናል ዘንድሮ በጣም በሻምፒዮንስ ሊጉ ፍጻሜ እንዲደርስም የፕሪሚየር ሊጉን ዋንጫ አርሰናል እንዲያሳካም ትልቅ ሚና የተጫወተው ግብ ጠባቂው ዴቪድ ራያ በግብ ጠባቂነት ይጀምራል ተብሎ ይጠበቃል። ወደ ተከላካይ ስፍራ ስናመራ ደግሞ የመሃል ተከላካዮቹ የማይቀሩት ጋብርኤል ማጋሌሽ እና ዊሊያም ሳሊባ የአርሰናልን የመሃል ሜዳ ጥምረት ይመራሉ ተብሎ ሲጠበቅ የመስመሮቹን መከላከል ደግሞ ፔሮ ሂንካፔ እና ጁሪየን ቲምበር የአርሰናልን ተከላካይ ይመራሉ ማለት ነው። ስለዚህ ሂንካፔ፣ ማጋሌሽ፣ ሳሊባና ቲምበር የአርሰናልን መከላከል ይመራሉ ተብሎ ነው የሚጠበቀው። የአርሰናልን የመሃል ሜዳ ጥምረት ስንመለከት ደግሞ ማይልስ ሉዊስ ስኬሊ፣ ዴክላን ራይስ እና ማርቲን ኦዴጋርድ የአርሰናልን የመሃል ሜዳ ይመራሉ ተብሎ ይጠበቃል። ምናልባትም ግን አርቴታ ከኦዴጋርድ ይልቅ ደግሞ ኤብሪቼዜን በቋሚ አሰላለፉ ሊጠቀም የሚችልበት እድል ሰፊ ነው። የፊት ለፊት መስመሩን ጉዳይ ስንመለከት አሁንም በፊት ለፊት መስመር ላይ የተወሰኑ ጥርጣሬዎች አሉ። በእርግጥ ሊያንድሮ ትሮሳርድ እና ቡካዮ ሳካ የሚቀሩ ተጫዋቾች ናቸው ተብሎ አይገመትም። የአርሰናልን የቀኝና የግራ ማጥቃት ቡካዮ ሳካና ትሮሳርድ ይመራሉ ተብሎ ሲጠበቅ የፊት ለፊት መስመሩን የአጥቂውን ስፍራ ቪክተር ዮኮሬሽ ወይም ደግሞ ካይ ሃቨርትዝ ይመራሉ ተብሎ ነው የሚጠበቀው። እንግዲህ ከሁለት አንዱ መምራቱ አይቀርም። ነገር ግን በርካቶች የዛሬውን የፍጻሜ ጨዋታ የፊት ለፊት መስመሩን ካይ ሃቨርትዝ ሊመራው እንደሚችል እየጠቆሙ ይገኛሉ። ነገር ግን ደግሞ ቪክተር ዮኮሬሽ በመጨረሻዎቹ የአርሰናል ጨዋታዎች ላይ ያሳያቸው ምርጥ ብቃቶች በሻምፒዮንስ ሊጉ በተለይ ከአትሌቲኮ ማድሪድ ከመሰሉ ቡድኖች ጋር በነበረው ጨዋታ በጣም ምርጥ ብቃቱን እንዳሳየ ይታወቃል ቪክተር ዮኮሬሽ። ስለዚህ በዛሬውም ጨዋታ ተመራጭ ሊሆን ይችላል። ስለዚህ እስካሁን ድረስ ሁለት ቦታ ላይ ብቻ ነው እርግጠኛ መሆን ያልተቻለው፣ እሱም የኤዜና ኦዴጋርድ እንደዚሁም ደግሞ የዮኮሬሽ እና የሃቨርትዝ ቦታ ነው ማለት ነው። የትኛው ይግባ የሚለው እንጂ ሌሎቹ እንግዲህ የገለጽኩላችሁ ተጫዋቾች ናቸው ቋሚ ሆነው ይጀምራሉ ተብለው የሚጠበቁት ዛሬ ምሽት። በነገራችን ላይ ትላንትና በነበረው የአርሰናል የልምምድ ወቅት የአርሰናሉ ሌጀንድ ቴሪ ሆነሪ የአርሰናል ተጫዋቾችን ተገኝቶ አቅፎ አበረታቷል። ከሳካ ጋር፣ ከራይስ ጋር እንደዚሁም ከአርቴታም ጋር ጭምር ቆሞ ሲነጋገር ታይቷል። ዛሬ ምሽት 1 ሰዓት ላይም ጨዋታው ሲጀምር ወደ ሜዳ ሻምፒዮንስ ሊጉን ዋንጫ ይዞ የሚገባው ይሄው የአርሰናል የቀድሞ ሌጀንድ ተጫዋች ቴሪ ሆነሪ እንደሆነ ተረጋግጧል ማለት ነው። ይሄ ምናልባትም ለአርሰናል ተጫዋቾች ትልቅ መነሳሳትን ሊፈጠር የሚችልበት እድል አለ። ዛሬ ምሽት ምንድን ነው የሚፈጠረው? አርሰናል በታሪኩ ለመጀመሪያ ጊዜ ፓሪስ ሰን ጀርሜንን ድል አድርጎ ያኔ በ2006 እጅግ የሚያስቆጨውን ዳኛ ቀይ ካርድ መስጠት የሌለበትን ለአርሰናሉ ግብ ጠባቂ ለሌማን ቀይ ካርድ ሰጥቶ አርሰናል በባርሴሎና እንዲሸነፍ ያደረገበት ታሪክ ይሻራል፣ ይካሳል ወይ ዛሬ ምሽት? ወይስ ደግሞ አርሰናል ድጋሚ በፓሪስ ሰን ጀርሜን ተሸንፎ ዋንጫውን ያጠዋል የሚለው በጣም ትልቅ አጓጊ ጥያቄ ነው። ለኔ አርሰናል ዛሬ ለመጀመሪያ ጊዜ
የአውሮፓ ሻምፒዮንስ ሊግ ዋንጫን ወደ ካዝናው ያስገባል የሚል እምነት አለኝ። አርቴታና የአርሰናል ተጫዋቾች ያላቸውን ሁሉ ሰጥተው በዛሬው ጨዋታ ፒኤስጂን ድል አድርገው ዋንጫውን እንዲያመጡ ትልቁ ምኞቴና ትልቁ ፍላጎቴ ነው። ለአርሰናል ተጫዋቾች፣ ለአሰልጣኝ ሚኬል አርቴታ፣ ለመላ የመድፉ ደጋፊም ደግሞ መልካም እድልን ነው የምመኘው። የእናንተን ሀሳብ አስተያየት ግን ግምታችሁን በተለይ ኮመንት ላይ ያስቀምጡልኝ። ማን ድል ያደርጋል፣ ማን ያሸንፋል የሚለውን ስለት ስንት ያልቃል፣ እነማን ግብ ያስቆጥራሉ የሚለውን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እንግዲህ ዛሬ ምሽት የደስታ ምሽት እንዲሆንልን ሌላኛው ሁለተኛውን ዋንጫና በታሪካችን አሳክተን የማናውቀውን ዋንጫ የምናሳካበት ጊዜ እንዲሆን እንግዲህ መልካም ምኞቴን እገልጻለሁ። ሁላችሁም ሀገር ውስጥ ከባህር ማዶ ሆናችሁ በያላችሁበት እንግዲህ መልካም የደስታ የእድል ምሽት እንዲሆንልን ተመኘው። በሌላ መረጃ በሌላ ወሳኝ ጥንክር በተለይ ከጨዋታው በኋላ እንደ ፈጣሪ ፍቃድ ከዋንጫው ጋር እንድንገናኝ መልካም ምኞቴን ገለጽኩኝ። በያላችሁበት ሰላም